እንትን አስተማሪ ታሪክ ላይ ፍቅር ታሪክ አስተማሪ ታሪክ አይደለም። ብር ተበልቼ ነው ኢትዮጵያ ነው ያለሁት እና እኔ መስተንግዶ ስራ ነው የምሰራው። ማታ ሌሊት ነው የምሰራው ከ11 ሰዓት በኋላ እና ፍቅረኛ ነበርና 1000 ብር 2000 ብር ምናምን እያለ አበድርኝ እያለ ወስዶ ሲያበቃ ከዛም በኋላ ስልክ ስጣኝ መልስልኝ ስለው ስልኩን አጥፍቶ። እሺ ከረሜላ ይቅርታ አድርጉልኝ እናትዬ፣ ይኸውልሽ ለመጨረሻ ላይ አልነበረችም ሚውት ስታረጊ ትሸፈናለች እና እስከ ከረማ ድረስ ነው ይታየኝ እና ይቅርታ ስላልታየችኝ ከረሜላ። ኦኬ ችግር የለውም። ኮመንት ላይ ጨቀጨቁኝ እናቴ። አንቺ ባለቤቷ ምንም ሳትይ እነሱ በኮመንት ወረዱብኝ። ጨቀጨቅ ከረሜላ እያሉ ይጽፋሉ። ለዛ ነው እኔ ከሚፈቱ በመጽሐፍ አላየሁም በመሰረት። እሺ እናቴ እሺ። አሁን ይኸው ታብታብ አድርጉ። ከረሜላ ብዬ በስርዓት ጠርቻለሁ። ላን አላየሁትም ነበር ይቅርታ። እሺ ውዴ፣ ከፍቅረኛሽ ጋር እንዴት እንደተዋወቃችሁ ከመጀመሪያው ንገሪና እንዲገባን ታሪኩ ውዴ። ማለት የተዋወቅነው በአንዲት አጋጣሚ የተዋወቅን እና 1 አመት ከምናምን እኮ እሱም እዛው ከአንቺ ጋር መስተንግዶ ነው የሚሰራው ውዴ? ኖ አይደለም፣ እሱ ሌላ ስራ ነው የሚሰራው። እሺ ከዛም በኋላ ብር ቸግሮኛል ይለኛል። ማለት ብር ቸግሮኛል ሲለኝ ስጭኝ ላይ አበድርኝ ይለኛል። ከዛም በኋላ አበድረዋለሁ። ከዛ መልስልሻለሁ ይለኛል። አይመልስልኝም። ከዛ እኔ የምሰራው የመስተንግዶን ስራ እየሰራ ያውቀዋል። 2500 3000 ብር ነው ደሞዙ። ገባሽ? ያ ማለት ደግሞ እኔ ብር የምሰጠው በቃ 1000 ብር 1500 2000 ብር ነው። በቃ እንደዛ ሆኖ ተደማምሮ 36000 ብር ደርሷል ብሬ ማለት ነው። ስጣኝ ብዬ ስለው ፍቅረኛሽ ጋር ያለሽ ቆይ ማሪ ከረሜላዬ፣ አንቺና ፍቅረኛሽ የተዋወቃችሁት የት ነው? ማን ነው ያስተዋወቃችሁ? መንገድ ላይ ነው? ታክሲ ውስጥ ነው? ምግብ ቤት ነው? የት ነው? በቃ በአጋጣሚ ነው የተዋወቅነው። ቲክቶክ ላይ ነው የተዋወቅነው። በቃ ታዲያ ቲክቶክ ላይ አትይም? 80 ጊዜ በአጋጣሚ ስትየት አጋጣሚ ቲክቶክ አለ፣ መንገድ አለ፣ መቃብር ቦታ አለ፣ ለቅሶ ቤት አለ፣ ሰርግ ቤት አለ፣ እድር አለ፣ ብዙ ቦታ ሰልፍ ላይ አለ፣ ታክሲ ውስጥ አይደል? የሰው ልጅ ፕሌን ውስጥ ብዙ ቦታ ይተዋወቃል። ስለዚህ አንቺ እና እሱ ቲክቶክ ላይ ተዋወቃችሁ። ኦኬ። ቲክቶክ ላይ ያወቅሽው ፍቅረኛሽ አመት በፍቅር ከቆያችሁ በኋላ የመስተንግዶ ደሞዝሽን ብድር እያለ እየወሰደ 36,000 ብር ደረሰ ነው የምትይኛው? ኦኬ። ይሄ 36,000 ብር በየወሩ ደሞዝሽን ስትቀበይ እያበደርሽ ነው ወይስ ከቲፕሽ ነው? በየወሩ አይደለም። በቃ የሆነ ማጠራቅመው የለም። ያችን ሳጠራቅም ብር ቸግሮኛል ይለኛል ማለት እሰጠዋል። ከዛ አሁንም ደግሞ እንደዛ ቲፕም እያልኩኝ ብቻ ብዙ ነገር ነው። ቲፕ እሱ ምንድን ነው የሚሰራው? ነው እያጠራቀምኩ። እሱ ስራው ምንድን ነው? ጠበቃ ነኝ ብሏል። አላቅለትም እንደሚሰራ ጠበቃ ቲክቶክ ላይ ሲር መጠመጥ ተገኝቷል ብሏል። እሺ ማሪ። ከዛ ከእንደገና ትናንትና ኢቭን ደውል ስልኩን አጠፋ ማለት ስልኩን ሲያጠፋብኝ በሰው አስለመንኩት እንዲሰጠኝ። እኔ እዚህ ጋር መምጣት አልፈለኩም ነበር ሀቡዬ፣ ማርያምን ነው የምልሽ። እዚህ ጋር መምጣት ስለማልፈልግ በሰው ሳስጠይቀው እደውልላታለሁ ብሎ አልደወለልኝም፣ ጸጥ አለኝ። ከዛ ትናንትና እኔ ደወልኩለት፣ ስደውልለት ዘጋብኝ። ከዛም በኋላ ዛሬ ደግሞ በሌላ ሰው አስደወልኩለት። እሷ ሶሻል ሚዲያ ላይ ገባለሁ ብላለች ምናምን ብሎ ሲለው የላኩት ሰው ምን ይለኛል? ተግባኔ እንደውን ማግዛት አለው ነው ያለው። ኦኬ። ያ ማለት እንድትፈርዱኝ እፈልጋለሁ። እኔ ማርያምን ሀቡዬ፣ አሁን እኔ ያልገባኝ እንዳታለቅሺ፣ ከረሜላ ሳታለቅሺ። እኔ እናት እዚህ ቤት ማልቀስም መሳቅም እንደፈለገ ይቻላል፣ ምንም ችግር የለውም። የነፃ ቤት ነው። ግን መጀመሪያ በሰላም በፍቅር የቆያችሁ ሰዎች ነበራችሁ? የተፈጠረ ችግር አለ? ብሩን አልሰጥም ያለበት ምክንያት መጀመሪያ ሰላም ናችሁ ሁለታችሁ? የተፈጠረ ነገር የለም። ምንም የተፈጠረ ነገር የለም። እኔ ከሌላ ሰው ፍቅር ጀምሯል እሱ በምን እንዳወቅሽ ንገሪና። ባልገባን ነገር ድምፅ አንሆንም። ባይዘወይ በደንብ ፍትፍት አድርገሽ ስታስረጅኝ ሲገባን ነው እስከ ጥግ ድረስ ድምፅ የምንሆንልሽ። ባልገባን ነገር ድምፅ አንሆንም። እየተሸፋፈነ ነገር አለ። ግልጥልጥ ፍርጥርጥ አድርገሽ አስረጅን ድምፅ እንድንሆንሽ ከሆነ የምትፈልጊው። ሀቡዬ የቲክቶክ አካውንት 3 አካውንት አለው እሱ። እኔ የማውቀው በአንዱ አካውንቱ ነው። እሺ። ሌላ ሴት በሁለተኛ አካውንቱ እየጀነጀነ ነው። በሌላኛው አካውንቱ ስሙ ብቻ ነው የሱ ፎቶ ምናምን ፖስት የሚያደርገው የዛችን
ሴትዮ ፎቶ ነው በዛኛው አካውንት። እሷን በሚጀነጅንበት አካውንት የእሷን ፎቶዎች ነው ፖስት የሚያደርገው። አንቺን በሚጀነጅንበት አካውንት የአንቺን ፎቶ ነው ፖስት የሚያደርገው። ኖ የኔ ፎቶ ፖስት አልሆነ። እሺ ከዛም በኋላ ለምን ፖስት ታደርጋለህ ምናምን ስለው አንቺን አይመለከትሽም፣ ይሄ እኔ ለስራ ነው የምፈልጋት ነው ያለኝ። ኦኬ ለምን ለስራ በፍቅር አጥምዶ ስራ አለ ወይ ምናምን አልኩት። በቃ አንቺ አይመለከትሽም፣ እዚህ ጋር እኔን ነው የምትፈልጊው፣ እኔ ካንቺ ጋር ነኝ ነው ያለው። እሺ ቆይ አንቺ በምን አጋጣሚ ያወቅሽ ሌላ አካውንት እንዳለውና ሌላ ሴት እንደምትፖስት እንዴት ልታቂ? ራሱ መጥቶ ፎሎ አድርጎኝ ነው ያወቅኩት። ፎሎ ሲያደርግሽ ይሄኛው አካውንቱ ላይ የራሱ ፎቶ አለ አልነበረም? አሁንም የለውም ያንኛው። ታዲያ ካልነበረ እሱ መሆኑን በምን አወቅሽ? ገስት ላይ ሲገባ እያወራ ሰማዋለሁ። ሁሌ ቪዲዮ ሁሉ ከፍቶ ነው የሚያወራው። ማን ቤት ገስት ገብቶ አየሽው በመጀመሪያ ጊዜ? ጌጤ የምትባላለች ያቋታል። እዚህ ጋር ያሉ ልጆች ካሉ ያቋታል፣ በደንብ ነው የሚያውቁት። እሱ ታዋቂ ናት ጌጤ። ታዋቂ ሳትሆን በቃ በራሷ ታዋቂ ናት። አንድ 10 ምናምን ሰው ይዛ እዛ ላይቭ ላይ ነው የሚውሉት። ኦኬ ስለዚህ ጀለሴ ጌጤ ቤት ገብቶ ቪዲዮ አብርቶ ሲያወራ አንቺ ይሄ አካውንት የእሱ እንደሆነ አወቅሽ? አዎ ልክ ስታቂ የመጀመሪያው ጥያቄሽ ለሱ ምንድን ነው ብለሽ የጠየቅሽው? ምንህ ናት ነው ያልኩት። ምንህ ናት ስለው ምንም አይደለችም። እሺ እኔ ማለት በትክክል ፍቅር ጀምራቸው ከሆነ እኔ ካንተ ጋር አልደርስም፣ እኔ ቅርብኝ፣ እኔ አልፈልግህም፣ ብሬን ስጠኝ ብዬ ስለው መጨረሻ ላይ ብሎክ አደረገኝ ሁሉ ማለት ነው ቲክቶክ ላይ። ኦኬ አሁን ተረዳሁሽ። ስለዚህ ታዲያ ምንም ችግር የለም ማላችን አይባልማ። ለመጀመሪያ ጊዜ ገንዘብሽን የጠየቅሽው ጀለሴ ጌጤ ማነው ስሙ? ሚኪ ይባላል። ሚኪያችን ጌጤ ቤት ገብቶ ቪዲዮ አብርቶ ሲያወራ ቲክቶክ ይሄ አካውንት ያንተ ነው ማለት ነው፣ በዚህ አካውንት የምትፖስታት ሴት ማናት ብለሽ ስትጠይቂው ለስራ ነው የምፈልጋት አለሽ። ሴት ታዲያ በፍቅር እያሰመጥካት ነው ወይ ለስራ የምትፈልጋት ስትዩ ምን አገባሽ? መቀጠል ከፈለሽ ካልፈለሽ ታይዋለሽ አላለኝም። ፕሮፋይል ሁሉ አደረጋት ማለት ብሎ ከዛ ፕሮፋይል ሲያደርጋት ለምን ፕሮፋይል አደረካት ምናምን ስለው የዛን ሰዓት ተጣላን። አይመለከትሽም አለኝ ማለት አይመለከትሽም ብሎ ሲለኝ የራስህ ጉዳይ አልኩት። ከዛም በኋላ ከእንደገና ደግሞ ይጠፋና ይመጣል። እሺ ከዛ ሲመጣ ለምን ትመጣለህ? ለምን እዛው አትሆንም ምናምን ስለው እኔ አንቺን ነው እንጂ እሷን አልፈልግም ይለኛል። አንቺን እንጂ እሷን አልፈልግም። እሺ ከዛ አንቺ አሁን ይሄ በዚህ ምክንያት ነው። ማነው ስሟ? ስም የላትም ልጅቷ የምትፖሰተው። ጌጤ ትባላለች። ጌጤማ ቤቷ የሚገባው ነው የሚፖስታትም ጌጤ ነው እንዴ? አዎ ጌጤን እኮ ነው። ጌጤ ናት ባለቤቷ ባለ እንትና ገዝቷ ላይ ቁጭ ያለው። እኔ እኮ ጌጤ ላይቭዋን ከፍታ ገዝቷ ስለገባ በዛ አጋጣሚ አካውንቱ የሱ መሆኑን ያወቅሽ መስሎኝ። ጌጤ ናት እንዴ? አዎ። እሺ ሶስተኛዋስ ማን ናት? እሺ አንቺ ከረሜላ ጌጤና ሚኪ ሶስተኛ አካል አለ እዚህ ቦታ ላይ። ሶስተኛ አካል ተስፍሽ ይባላል፣ ተስፋ ይባላል። ከመጣሁን ሸላ እሱ ምን አገባው? ወንድ አይደል እንዴ? በሴቱ ደውይ። ሽማግሌውን አልጠየኩም እኔ። ሽማግሌውን አልጠየኩሽም። ኖ ሽማግሌ አልፈልግም እኔ። የምፈልገው ሚኪ አንቺ ላይ ጌጤን ደረበ። ሌላ ደግሞ ሌላ ሴት አለች ብለሻል። 2 ሴት የደረበብኝ ብለሻል። ሶስተኛዋ ሴት ማናት ነው የኔ ጥያቄ። ኖ አላልኩኝም ሀቡዬ አላልኩም እንደዛ ብለሻል። ምን አልሽ? 3 ቲክቶክ አካውንት አለው ብለሻል። አንዱ እኔን የጠበሰበት፣ አንዱ ጌጤን የሚፖስትበት፣ አንዱ ውስጥ ማናት? አንዱ ምንም አያደርግበትም። በቃ ብላታ ይባላል አንደኛው አካውንቱ። ምንም አይሰራበትም። ምን ይባላል አንደኛው አካውንቱ? ሌላ ብላታ እንደዛ ነው የሚባለው። ብላክ ታፕ ይባላል። ኦኬ ዝም ብሎ ታፕ የሚያደርግበት ነው እሱ። እኔ እንጃ ምን እንደሚያደርግበት አላውቅም፣ ግን 3ቱም የሱ አካውንት ነው እርግጠኛ ነኝ። እሺ ጌጤን አናግረሻታል አንቺ?
ከእሷ ጋር እሷን ብትናገሪ ብሎኛል፣ ዝቶብኛል። ምንም አልተናገርኩም፣ ጸጥ ነው ያልኩት። ምንም እሷን ብትናገሪ ማለት ስደቢያት እኮ አይደለም፣ ጠርተሽ አነግረሻታል። ከአንቺ ጋር አልተናገርኩም። ኖ ምንም ያወራሁት ነገር የለም። አላወራሁም። ለምን እኛ አሁን ጠርተን ጌጤና እንነግራትም ያንቺ ቦይፍሬንድ እንደሆነ ቀድሞ አንቺ እንደጠበሰ 36,000 ብር እንደተበደረሽ በመስተንግዶ ስራሽ በ2,500 ደሞዝ የምትተዳደሪ ሴት በየጊዜው ቸገረኝ እያለ 1,500 እየተበደረ 36,000 ዕዳ እንዳለበት ለምን ለጌጤ ጠርተን እኛ እንነግራት? እሱ ራሱ ይጠራ እንጂ እሷ ምን ታደርግልኛለች? እሱም ጌጤም ይጠራሉ። እንደ ጌጤ ስህታችን አይደለች እንዴ? ሳታቅ ቢሆን አብራው ያለችው ምን ሆነሻል? የኔ ብቻ ነው ሲፖስተኛል ብላ አላቅም። ታውቃለች፣ ግን እሱ ስለ እኔ ያላት ነገር አለ። ለእሷ ምን እንዳላት ያላት ነገር ካለን ጠይቃትና እውነቱ ይፍረጥረጣ፣ ሀቁ ይውጣ። ሁለቱም ይምጡ። ሼር አርጊለት ሚኪን ሊመጣ አይችልም። የፈለገሽን አድርጊ ብሎኛል። ታዲያ ካልመጣ እንዴት ነው እውነታውን የምናውቀው? አንቺን ብቻ ሰምተን ነው እንደኛ የምንፈርደው? አንቺን ብቻ ሰምተን እኮ አይደለም፣ ሚኪንም መስማት አለብን። እሱ ጋርስ ምን አለ? እሱም ጌጤም መምጣት አለባቸው። ሚኪም ጌጤም። ጌጤ ታውቃለች ወይ ከረሜላ እንዳለች? ያንቺን መኖር ታውቃለች ወይ? ጌጤን ጥሪያት። እሺ አንቺ ታዩ ሚኪን ጌጤ ትጠራዋለች። አንቺን ብሎክ ቢያደርግሽ ጌጤን ጨክኖ ብሎክ አያረጋትም። ለጌጤ ሼር አርጊላት። እሷ ቤትን ብሎክ አድርጎኛል። እሱ ራሱ ነው ሞዴሬተር ስላለው እዚያ ቤት እንዲሄድ ስለማይፈልግ ብሎክ አድርጎኛል። እዛም ስልክ ቁጥሩ ልስጥሽ ሀቡ፣ አንቺ ደውይለት ካቻልሽ። ኢትዮጵያ ውስጥ ነው የሚኖረው? አዎ። እሺ ዋትስአፕ አለው? እኔ አላውቅም። ኢሞ እንዳለው አውቅ ነበረ። ኢሞ አልጠቀምም። ዋትስአፕ ካለው በዋትስአፕ ቮይስ አድርጌ እዚሁ ጋር አሁን ጠራዋለሁ። ላኪ ቁጥሩን ዋትስአፕ ካለው። ሀቡዬ የኢትዮጵያ ቁጥር ከሆነ ቀጥታ ልደውልልሽ። እሺ ላኪ ለመሲ ባልትና ቀጥታ ትደውልልኝና ሀቢባ ቤት ና ትበለው። እሺ ለእኔ ላኪው ዋትስአፕ እንትን ላይ ለመሲ ባልትና ላኪላት በኢንቦክስ። መሲ ኒውት አድርገሽ ደውለሽ ብቻ ቲክቶክ ላይ ና ነው የምትይው፣ ሌላ ምን እንዳት። እሺ እሺ። ከዛ አይ ሚኪ ከመጣ ሚኪ ይጠራታል ጌጤን። ወይ መሲ ምናለች? መስዬ ምናለች? ከትናንትና ጀምሮ ብር ተበልቻለሁ እርዱኝ እያለች ችግር ላይ ነኝ እያለች ስትጽፍ ነበር አለች። እናት ተቃጥላለች። ምን ታደርግ? ድርቅ አለ በደንብ አና። እሺ እኔ እንትንም ስሪኝ ያስጣፍ። ከትናንትና ጀምሮ ስትጽፍ ነበር አለች። አይ ሴቶች ለጌጤን የሼር አድርጌላታለሁ አለች። የሌላፍ ታውቂያታለሽ ጌጤን? አዎ ጌጤም ሳታውቅ እንዳይሆን እየተበላች ያለችው። ጌጤ ሳሁን ስንት ተበድሯት ይሆን? ምሳይ ነው ጋይስ፣ ምሳም ምራም ሀቡ ምን ልጠይቅኝ ነበር? አዎ ሰልዋዬ ልጠይቅሽ የነበረ እኔ ፍቅር ይሄ በደል ከደረሰብሽ ስንት ጊዜ ሆነሽ? ይሄ ክህደት ከተፈጸመብሽ እና እህትና ወንድም አሉሽ ወይ? ይሄ ነበር ጥያቄ። ከረሜላ ኔትወርክ ነቅሏታል፣ መልሳችሁ አስገቧት። እሺ ሰልዋ ፈልገው ምን ነው ታውቂያለሽ? እኔ እግሬ እየተቆረጠ ነው የሰራሁት፣ ደም እየተንጠባጠበ ነው። እሺ ግን ይቅርታ አድርጊልኝና እኔ ማራራ ከረሜላ ግን አልተውም። ለምን አንቺ የዚህ ዘመን ልጅ ነሻ? የድሮ ሰው አይደለሽማ። ለምንድን ነው ለወንድ ብር የምትሰጪው? እውነቱን ልንገርሽ፣ ብሩ አይደለም አንቺን ያንገበገበሽ፣ ጌጤን መጥበሱ ነው ላይሽ ላይ ያንገበገበሽ። እንዴ ለምን
ትሰጫለሽ ለወንድ ብር? አይገባችሁም እንዴ? ለወንድ ብር አትስጡ ስትባሉ ወንድ በብር እየገዛችሁ አይደለም። ማርያምን የፈለገውን ይሁን፣ እኔ ስለሱ አይመለከተኝም። እግሬ ብላ ግን ብሬን እንዲመልስልኝ እኔ እዚህም ድረስ አልመጣም ነበረ። ለምን ሙሉ ጤነኛ ነኝ፣ እሰራለሁኝ፣ ሰርቻ አገኘዋለሁ። ግን አሁን ላይ አንድ ብር በኪስ የለኝ። እሺ እሱንማ ሐቅሽንማ እንጠይቅልሻለን። 36,000 ስንት ነው? ወይ ጠበቃ ሚኪ ምን አለ? ጠበቃ ሚኪ መሲ ባልትና አነሳ አላነሳም? ሀቡ ስራ ላይ ነኝ አልችልም መምጣት አልችልም ብሏል። ማለት ዛሬ መምጣት አይችልም። መቼ ነው መምጣት የሚችለው? አልችልም፣ ይቅርታ አልችልም። ኦኬ ከረሜላ አቶ ጠበቃ ሚኪ እንዳሉ ይቅርታ ስራ ላይ ነኝ መምጣት አልችልም ብለው በትህትና መልሰዋል። እና መቼ ነው መምጣት የሚችለው? እኔ ብሬ እንዲሰጠኝ ብቻ ነው። መጣ አልመጣ እኔ የሚመለከተኝም ብሬ ብቻ ነው። መስዬ ላኪልኝና እኔ ዋትስአፕ ላይ አናግረዋለሁ። እሺ ዋትስአፕ ከሌለው እንዲከፍት እነግረዋለሁ። ያውን እልክልሻለሁ። እሺ ቁጥሩን +251 አስገቢበት። እሺ የኢትዮጵያ ኮድ አስገቢበት ዋትስአፕ ካለው እንዲሰራ። እኔ ከረሜላ አቤት 36,000 ስንት ነው? 36,000 ስንት ነው? 36,000 ብር ብቻ ነው። ኦኬ እና ፎቶን ለጥፈሽ ቪዲዮ ለምን አትሰሪም? እኔ ፎሎወሪ ትንሽ ናት፣ ማንም አያየኝም። ምንም ችግር የለውም። አንቺ ፎቶን ለጥፈሽ ቪዲዮ ሰርተሽ መተሽ ለኛ መጀመሪያ ላናግርልሽ ዋትስአፕ ላይ አናግሬው እኔ ፎቶን መለጠፍ አልፈለኩም። ለምን በትህትና ብሬ እንዲሰጠኝ ብቻ ነው የፈለኩት። ካሽ ጋር መጋፈጥ አልሰጥም ካለ ተለጥፍ ያለሽ አልሰጥም ካለ ፎቶ ለጥፈሽ ቪዲዮ አትሰሪ። የኔ ፎሎወር ትንሽ ናት ማለት እኔ ለጥፍኳት አልለጥፍኳት ምንም እንትን ፋይዳ አያወጣልኝም። እና ትላልቅ ፎሎወር ባላቸው እናንተ ለእኛ ትላልቅ ፎሎወር ላለን ለወንድ ብር ስትሰጡ ታማክሩናላችሁ። ሀቢባ ለሚኪ ብር ልሰጠው ነው ካልመለሰኝ ፎቶውን ትለጥፊልኛል ብለሽ አማክረሽኛል ከመስጠትሽ በፊት። እኔ እኮ ፈጣጥነታችሁ ነው በጣም የሚገርመኝ። ፎቶ ለጥፉ ስትባል ብዙ ፎሎ የለኝም። ከዛ ነገ ተታርቃችሁ እፍ ልትሉ እኛ ለአንቺ 36,000 ብር ብለን እሱን እንረግጥልሻለን። ከዛ ነገ ተታርቀሽ እፍት ያለሽ ጌጤን ጥሎ ወደ አንቺ ሲመጣ እፍት ያለሽ። መጀመሪያ አናግርልሻለሁ። አናግሬልሽ ማይሰጥሽ ከሆነ ፎቶ ለጥፍሽ ቪዲዮ ትሰሪያለሽ። ጌጤን ሼር አድርጉላት። ምታክ ከሆነ ብቻ ጌጤ መታ አውቃለሁ፣ ችግር የለብኝም። የከረሜላ ቦይፍሬንድ ነበረ፣ አሁን ደግሞ የኔ ነው፣ ችግር የለብኝም ካለ ችግር የለው። 13,000 አላት እኮ አውቃ ነው 13,000 አላት። ሲጀመር ብሩ እኮ አይደለም ያንገበገባት። እኔ በደንብ እኮ ሳይኮሎጂካሊ ሰው እንረዳለሁ። ጌጤን ስለጠበሰን የተናደደችው ብሬን አምጣም ያለችው ከጌጤ ጋር ስላገኘችው ነው። ጌጤን ጥሯት። እግዚአብሔርን ሊገቡ እንደዛ አይደለም። ማርያምን እንደዛ አይደለም። ማርያምን ካልሽ ከረሜላ እሺ፣ መጀመሪያ ከጌጤ ጋር ሳትይዙ በፊት ቀድመሽ ለምን ብርሽን አልጠይቅሽውም? ገና ቺት ሳያደርግብሽ ከጌጤ ጋር ሳትይዙ ለምን ብርሽን አልጠይቅሽውም ነበር? ንገሪ። ብሩን እኮ የሰጠው ከሷ ጋር እያለ ነው። ለምን ከሷ ጋር ሆኖ አይደለም አመት ፈጅቶ ማርያምን እሱም የሚናገረው ነገር ነው። እሱም የሚናገረው ነገር ነው። አንቺ ከጌጤ ጋር ስላገኘሽው ብሬን አምጣና እንለያያችሁ። ጌጤን ሳይጠብስ በፊት ገና ጌጤን ሳይደረበብሽ በፊት ገና ቅድሚያ ለምን አልጠየቅሽውም ነበር ብርሽን? እንደገና ብድር ስታበድሪ አሁን ጉል ተፈራርማችኋል። ብድር ነው ብለሽ ነው የሰጠሽ ወይስ ፍቅረኛሽ ስለሆነ ነው ስጦታ የሰጠሽ? ብሩን ፍቅረኛ ስለሆነ ነው የሰጠሁት። ፍቅረኛ ስለሆነ ለምን ከዛ እሰጥሻለሁ ሁሉ ብርሽ ያለው እኔ ጋ ነው ያለ።
እኮ ውል ተፈራርማችኋል? ማስረጃ አለሽ? ምን አለሽ? ምንም የለኝም፣ ደረሰኝ ብቻ ነው ያለኝ። እሺ እሱ ማለት ነው ጠበቃ ለመሆኑ ምንድን ነው ማስረጃሽ? ምን ማረጋገጫ አለሽ? ጠበቃ ነኝ ብሎ ስለሚያወራ ነው። አላውቅም። እሺ አሁን ጌጤን እንዴት እናገኛት እና እናድናት? እንንገራት። ማታቅ ከሆነ የምታቅ ከሆነ አያገባንም። ማታቅ ከሆነ ሳታቅ እሷንም በብድር እንዳይበላት እንዳንቺ እንዴት እንንገራት እናድናት? ቢሮ የሌለው ጠበቃ የቲክቶክ ጠበቃ ነው ውዶች። የቲክቶክ ላይ ነው ጥብቅና። በአካል ታውቂዋለሽ? በደንብ ነው የማውቀው። ጊዜ ያሳልፋችኋል? በአካል ተገናኝታችሁ ታውቃላችሁ? የምትሰሪበት ሬስቶራንት መጥቶ ያውቃል? አይመጣም ሬስቶራንት። እንትን ሌላ ቦታ ነው የምንገናኘው። ለምን እኔ ማታ ነው የምሰራው፣ ከ11 ሰዓት በኋላ ነው ስራ የምገባው። ደግሞ አሁን ትቼዋለሁ። ደከመኝ ማለት ሌሊት ነው ሁሌ የምሰራው። እንደ ሰው ሌሊት ተኝቼ አላውቅም። እሺ አሁን ጌጤን እኛ ኬት እናምጣትና እናድናት እንዳንቺ እንዳትበላ። አንቺ እንዴት ያበልተሻል? ጌጤን እንዴት እናድናት? ከረሜላ ከረሜላ ጌጤን እንዴት እናገኛት? እርጅን ጌጤን እንድናገኛት እና እንድናድናት እሷም እንዳንቺ እንዳትበላ እኮ። እኔ ብሎክ ተደርጊያለሁ። እንዴት ብዬ በምን እንደምትገኝ በምን አውቄ? ነኝ በሌላ አካውንትሽ ጻፊና ሼር አድርጊላት። እኔ ሌላ አካውንት የለኝም። ይሄ ነው አካውንቴ። እሺ የቲክቶክ ስሟን ጻፊልን እዚህ ጋር ጌጤ የድንግል ማርያም ልጅ። ኦኬ ቴንክ ዩ። ጌጤ የድንግል ማርያም ልጅ። ስንት የጌጤ የድንግል ማርያም ልጅ ይኖራል ቲክቶክ ላይ? አንድም የሚያውቃት የለም። እኔ ታሪኩ ውሸቱን ላይ እየመሰለኝ ነው ጋይስ። ጌጤ የድንግል ማርያም ልጅ ፕሮፋይሏ ምንድን ነው? የሆኑ 2 ሴቶች ናቸው። እሷና ሌላ አንድ ጓደኛዋ። የጌጤን ስልክ ላኪልኝ። ኧረ እኔ ስልኳ የለኝም ሀቡ። ምንድን ነው መፍትሄው ጋይስ? ጌጤንም እየተበደራት ከሆነ ጌጤን ለማዳን እንዴት ነው የምናደርገው? ውሸት ይመስላል። እኔም እያሱ እየመሰለኝ ነው። የሆነ በቃ ለመፈመስ ብለው ከረሜላና ሚኪ ያደረጉት ነገር ተነጋግረው ይደወልልሃል ምናምን ብላ ነግረው ምናምን አይነት ሙድ ነው የመሰለኝ። ከረሜላ እንደዛ ነው የመሰለኝ። ዝም ብለሽ ለፎሎ ለእይታ ምናምን ሚኪን አሁን የሆነ ሀቢባ እንዴት በእንደዚህ አይነት ነገር ለፎሎ ብዬ እመጣለሁ? ሲጀመር እኔ ፎሎ አልፈልግም። ምን ያደርግልኛል? ለምንድን ነው የምታለቅሽው? አሁን የሚያስለቅስሽ 36,000 ብሩ ነው ወይንስ እሱን ማጣትሽ ነው? ብሬ ነው። በአሁኑ ሰዓት 1 ብር የለኝም። እኔ ማርያምን 1 ብር ሳታስቀሪ ለወንድ ለምን ሰጠሽው? ከረሜላ አንቺ ወጣት ሆነሽ የዚህ ዘመን ሰው ሆነሽ መስተንግዶ የሚሰሩ ልጆች ደግሞ አራዳ ናቸው፣ ነቄ ናቸው፣ አይበሉም። እንዴት አንቺ መስተንግዶ እየሰራሽ ለወንድ ሰጠሽ? ማለት ሞኝ ማለት ጅል ማለት አይደለም። ሰው ስለምናምን ነው እንጂ ምን አገናኘው? ይሄ ሰው ከማመንና ወንድ ከመቀለብ ጋር ምን አገናኘው? ብር ካልሰጠውት ይሄድብኛል ብለሽ ነው? ይሄዳ ጠርግ ይበል። ይኸው አሁንም ሄደ እኮ ብር በብር ልታቆይው አንቺ ጋር ሴት። ቆይ ፍቅረኛ ስለሆነ እኔ የሰጠሁት ብለሻል። ሴት ጓደኛ ብትሆን ቸገረኝ ብትልሽ ታበድረታለሽ?
አበድራታለሁ። ማርያምን እኔ ለማንም አበድራለሁ ካለኝ ጉንገርሽ አይደል? በወንድ የምትበሉ ሴቶች ብዙ ጊዜ ሴት ልጅ ቢርባት ልጇ ቢራብባት ለሴት ልጅ አታበድሩም። ትሞታላችሁ። ለሴት አትሰጡም። ለሴት አታበድሩም። ወንድ ግን አበድሩኝ ሲላችሁ አይደለም አበድሩኝ ብሎ ገና በቃ ስታዩት ካማራችሁ ትሰጡታላችሁ ብር። ጌጤ ነኝ የምትዩ ጌጤ አይደለሽም። ስምሽ ጌጤ አይደለም። አቡ ጌጤ 20,000 ፎሎ ቆይቴ ሮጠብኛ ኮሜንትሽ ማሪ ጌጤ 20,000 ፎሎወር ያላት ናት። ከረሜላ 20,000 ፎሎወር አላት። አዎ አላት። ማሪ ታውቂያታለሽ? ካወቅሻት ጥሪያት። አዎ ብላለች። ጥሯት። አግኝቻታለሁ። ሼር አድርጌላታለሁ። ኦኬ ሼር አድርጌላት። ጌጤ ከመጣች ነው ጉዳይ እውነት ነው ብለን የምናምነው እንጂ የፈጠራ ታሪክ እየመሰለን ነው። አዱን ዋይ ፊሊንጌ ምንም ሊጓጥልኝ እንዳልቻለ ታሪኩ እውነት የሆነ ተመካክሮ አይነት ፊሊንግ ተሰማኝ። አይ ዶንት ኖ ዋይ ተሳስቼም ሊሆን ይችላል። እኔ ተሳስቼም ሊሆን ይችላል፣ ግን ውስጤ የሆነ ድራማ እየመሰለኝ ነው። እኔ ጌጤ ላይ የምትሉ ሰዎች አንሰማችሁም። ራሷ ጌጤ ትምጣ። አመሰግናለሁ። ልጆችሽ በጣም ቢዚ አድርገውኛል። ዋትስአፕ ላይ ኦርደር እያደረጉኝ ነው። ቴንኪው በጣም ሁላችሁም። እሳይ የኔ እናት እሳይ። እሺ መሲ ባልትና ፎሎ ያላረጋችሁ ካላችሁ ፎሎ አድርጓት። እዚህ ጋር ያላችሁ 3600 ሰዎች መሲ ባልትና ፎሎ ካላረጋችሁ መሲ ባልትና ፎሎ በማድረግ የተለያዩ የባልትና ውጤቶችን እንዲሁም ዶሮ ወጥ፣ ትኩስ እንጀራ ከኢትዮጵያ የመጣ ማለት ነው ያለው። ምን ትያለሽ? ሀቡ ደረሰኝ ልላክልሽ ከፈለግሽ። ደረሰኝ ያደርግልኛል። ደረሰኝ ፎቶ መጡ ቴክስት አለኝ። እንግዲህ በቃ ሚኪን አወራውና ነገ ከመጣ ምናልባት ዋትስአፕ ላይ አናግሬ እኔ ያልገባኝ ነገር ብሩን ከሰጠሽው ስንት ጊዜ ሆነው? በፍቅር 1 ዓመት ነው የቆየ ነው ያልሽው? ከ1 ዓመት ከምናምን 1 ዓመት ከስንት ኤግዛክትሊ? ከ6 ወር ኦር ከ7 ወር። ኦኬ በፍቅር 1 ዓመት ከ6 ወር ቆያችሁ። ብሩን ከሰጠሽው ስንት ጊዜ ሆነው? እንትን 8500 አሁን በቅርቡ ነው እንትን መስከረም ወር ላይ ነው የሰጠሁት። እሺ ብድር ነው ጋይስ፣ ብድር አበደረ ፍቅረኛዋ። እሺ ኖ የመጀመሪያውን ክፍያ የሰጠሽው መቼ ነው? ደረሰኝ ስላለሽ ደረሰኙ ላይ ቀን አይተሽ ንገሪኝ። የመጀመሪያው የሰጠሁት 2017 ላይ በእንትን ከለገና አካባቢ 2017 ለገና ማለት አሁን ዓመት ሊሆነው ነው። ይህን እኮ ነው ያልኩሽ። ብሩን ከሰጠሽው ዓመት ሊሆነው የቆየ ብር አሁን ከጌጤ ጋር ገስት ላይ ስላየሽው እና ጌጤን ስለጠበሰ ተናደሽ ነው ብሬን አምጣ ያልሽው። ነው አይደለም? ቆይ ላስረዳሽ። አሁን እሱ 1 ዓመት የሆነው ሌላ ብር ነው። ሁሉም እኮ አንድ አይነት ብር እኮ አይደለም፣ የተለያየ ብር እኮ ነው። ለምን እኔ ደግሞ እዚህ 2500 ቲፕ ደግሞ 15 ነው። እሱ ነው ሰብስቤ እኮ ነው ሁሉ 15 ምንድን ነው? እሺ 15 ብር ነው ቲፕ። ኦኬ 15 ብር ቲፕ ታገኛለሽ እኮ ገባኝ እኮ። እኔ የመጀመሪያ ጊዜ የዛሬ ዓመት ገና፣ አሁን ገና ሊደርስ 20 ቀን ይቀረዋል። ስለዚህ የመጀመሪያውን ብር ከሰጠሽው ዓመት ሊሆነው ነው። የመጀመሪያውን ብር ስንት ሊሰጠሽው? መጀመሪያ 10,000 ከዛም በኋላ 3,000 4 ጊዜ 4,500 ብር ማለት ነው። ስደመር ማሪ መጀመሪያ የዛሬ ዓመት ገና 10,000 ሰጠሽዋ። 10,000 ከዛ ደግሞ 3,000 ሁለት ያልሻ 3 ጊዜ 4 ጊዜ ነው እንጂ ሲደመር የሚሆነው 4,500 ብር 3,000 አዎ 3,000 ሀቡ
3000 ስንቴ? 4 ጊዜ 12,000 ከዛ ከ10,000 22,000 ከዛ ደግሞ መጨረሻ ላይ ያልሽው ስንት ነው? 8,000 3,000 አይደለም እንትን ነው 1,500 4 ጊዜ ነው ሲደመር 4,500 ነው የሚሆነው። አረ እናቴ 3,000 4 ጊዜ ብለሽኝ ጽፍ ያለው 3,000 4 ጊዜ። ውይ ይቅርታ ሀቡዬ ስለተናደድኩኝ ነው። ማርያም ከራሴ ጋር አይደለሁም። እኔ ግን ምን አገባኝ? እንደምንስ ወረቀቴን ቦታ ጨርሳለሁ። እሷ እንደዚህ እንትን እያለች ምን አገባኝ? እሺ ጎበዝ፣ ደግ አደረግሽ። እንኳን ሰጠሽው፣ ለፍቅረኛሽ ነው የሰጠሽው፣ ስላስደሰተሽ ነው የሰጠሽው። ስለዚህ እኛ ምን እናድርግሽ አሁን? በቃ እኔ እንዲሰጠኝ ነው እንድታሰጡኝ ነው የምፈልገው። ሌላ ምንም አልፈልግም። አልሰጥም ካለስ አልሰጥም ካለ አይስጠኝ፣ ችግር የለውም። ማለት ጤነኛ ነኝ፣ ሙሉ ጤና ለሰርቼ ነው። በጣም ያሳዝናል። እኔ ምንሽ ከተዋወቃቸው ዓመት ከ6 ወራችሁ ነው ፍቅረኛሽ ጋር የዛሬ ዓመት ከሆነ ብር መስጠት የጀመርሽው? ገና በተዋወቃችሁ በ6 ወሩ ነው ብር መስጠት የጀመርሽው? ነው አይደለም? ከዛም በፊት ቆይተናል። ማለት የዛን ሰዓት ዝም ብለን ስልክ ነው የምናወራው። ማሪ በጣም ብዙ ውሸት እያገኘሁብሽ ነው። እሺ በጣም ተዋሻለሽ። ውሸት አይደለም፣ ውሸት አይደለም። ተዋሻለሽ። ከተዋወቅን ዓመት ከ6 ወራችን ነው አልሽ። ብር ለመጀመሪያ ጊዜ 10,000 ብር የሰጠሽው የዛሬ ዓመት ገና ነው አልሽ። አሁን ገና 20 ቀን ይቀረዋል፣ ዓመት ሊሆነው ነው። ስለዚህ በተዋወቃችሁ በ6 ወር ነው ብር መስጠት የጀመርሽው። ጽድት ጥርት ያለ ነገር ለምን አትናገሪም? ባይዘው እንደ ውሸት የምጠየፈው ነገር የለም። ውሸቴን አይደለም ሀቡ፣ ለምን ዋሻለሁ? ውሸቴን ቢሆን ኖሮ ከትናንትና ጀምሮ አልጽፍም ነበር። አሁን ምንድን ነው የሚያነፋርቅሽ ታዲያ? ለፍቅረኛሽ የኢትዮጵያ ብር 10,000 ብር ከሰጠሽ ዓመት የሆነው አሁን እዚህ ጋር አምጥቶ የሚያነፋርቅሽ ምንድን ነው? ከጌጤ ጋር ስለሆነ ጌጤን ስለጠበሰ ምንድን ነው የሚያነፋርቅ? እኔ ራሱ ጉዳይ ገደል ይግባ። እኔ ተይዘትፈልቀቅላት ብለው የሚመለከት ነገር የለም። እኔ ብር እና ምንድን ነው የሚያስለቅስሽ? አልገባኝም። አሁን ማን ደብድቦሽ ነው? ማን ታመሽ ነው? ሙሉ ጤነኛ ነኝ፣ ወጣት ነኝ፣ ሙሉ አካል አለኝ ብለሻል። ምንድን ነው የሚያነፋርቅሽ? እዚህ ጋር የምታለቅሹም ለምንድን ነው? በቃ ብር እንዲሰጠኝ ነው የፈለጉት። እና እኛ ምን አገባን? አማክረሽናል ስትሰጪው? ብቻችሁን ሆናችሁ ነው አይደል የሰጠሽው? እኛ ስጩና ከከለከለሽ እኛ አለን በኃላፊነት እንቀበለዋለን ብለንሻል። እውነቱን ልንገርሽ ከጌጤ ጋር ስለሆነ ቀንተሽ ነው እንደዚህ ቅጥል ርር ድብን ብለሽ የምታለቅሽው እንጂ 36,000 ብሩ ገርሞሽ አይደለም። ዓመት ሙሉ ስትሰጪው ለምን ቀናለሁ? እንደዚህ አይነቱ ገደል ይግባ። ማርያም በቃ ወደሽ ከተሰፋሽ ወደሽ ነው የሰጠሽው ብሩን። ማን ስጫለሽ? ቤተሰብ የለሽም አንቺ የሚረዳ ጎረምሳ ወጠምሻ ከምትቀልቢ ለምን ትሰጫለሽ? መስተንግዶ ሰርቼ እግሬ ተቃጥሎ ምን ልጅ ያሳደግሽበት መሰለሽ? መስተንግዶ ሰርቼ እግሬ ተቃጥሎ የምትዩ ወይ ለእናትና ለአባትሽ የሰጠሽበት ቤተሰብሽን የጦርሽበት መሰለሽ? ጎረምሳ ባዳ ማታቂውን በቲክቶክ ያወቅሽውን እኮ ነው የቀለብሽበት። እኛ ስንት ችግር ስንሰማ ነው የምንውለው? ስንት የታመመ ሰው ስንሰማ ነው የምንውለው? ስንት ምስኪን የእውነት ችግር ያለባቸው ስንሰማ ነው የምንውለው? ያንቺ እኮ ጥጋብ ነው። ሲጀመር እኔ ታሪኩ ራሱ አልተዋጠልኝም። ያልሽውን ሰውዬ ቁጥር ከመሲ ባልትና ትልክልኛለች፣ አወራዋለሁን። እውነትነቱን ራሱ አላመንኩበትም። የሆነ ተመካክራችሁ ዝም ብላችሁ ቲክቶክ ላይ አጀንዳ መሆን ፈልጋችሁ ነው ሁላ የመሰለኝ ግን ማለት ነው። ለሌላ ጊዜ ግን እውነትም ሆነ ውሸት ለወንድ ብር የምትሰጡ ሴቶች እፈሩ፣ እፈሩ። አሁን እውነት ሰተሽውን ከሆነ ጦስሽ ውሰድ፣ ዝም ብለሽ ስራሽን ስሪ። ብሩ አይደለም የገረመሽ። ብር ቢገርምሽ አትሰጪውም ነበር ከመጀመሪያውም። አንቺ የገረመሽ ጌጤ ጋር መሄዱ ነው። እንደዚህ አይነት ሰው መጣቀረ አይጠቅምሽም። ግን እፈሩ። የምር ወንድ ቁጭ አርጋችሁ የምትቀልቡ ለወንድ ብር የምትሰጡ እፈሩ፣ ልታፍሩ ይገባቸዋል። ወንድ ልጅ ካልፈለገ በብር ልትይዙ አትችይም። ከወደደሽ
ካከበረሽ ከፈለገሽ ብቻ ነው አብሮሽ የሚሆነው እንጂ ዳይመንድ ብትሰጪው ኩላሊትሽን አውጥተሽ ብትሰጪው ነገ ይሄዳል። የሚሄድ ከሆነ ያንቺ ካልሆነ አይደለም ገንዘብ ኩላሊትሽን ብትሰጪው ይሄዳል። ኩላሊቱን ታሞ ኩላሊትሽን ብትሰጪው ሲድን ይሄዳል። ሲድን ወደሚፈልጋት ይሄዳል። ወንድ ልጅ ፈልጎ ወዶ እንጂ በብርም በምንም ተገዝቶ ተይዞ አይቀመጥም። ለሌላ ጊዜ ማለት ነው። ይጠቅምሻል። ይሄን ምክር ያዡ፣ በነፃ ሰጥቼሻለሁ። በተረፈ አውርቼው ጉዳዩ እውነት ከሆነ እና የሚሰጥሽ ከሆነ እመልስልሻለሁ መልሱ። ጨርሰናል። ከረሜላ ይወጣል። አውቆ ነው ስራ ላይ ነኝ ያለው። አይ እንግዲህ አትጨማለቂ፣ ነገርኩሽ። እንግዲህ ነገ አናግሬው መልሱን እሰጥሻለሁ። ልጅ እንደታመመባት እናት አትነፋረቂ። እዚህ ምን ትጨማለቃለች? እና እኛ ሚኪ ጌጤ ጋር ሄደና እኛ ምን ቸገረን? ስንት ችግር እያለብን እዚህ አንቺ ስትነፋረቂ እንስማ። ጨምላቃ ትጨማለቃለች። ሰማንሽ፣ በትዕግስት አስጨረስንሽ። እንደገና እንደ አዲስ መነፋረቅ ትጀምራለች። መጃጃል። ስንት ችግር እያለብን እዚህኛ ስንት ጉዳይ እያለ እዚህ ይስማማ። ሰው ስንት ችግር ይችላል። እሷ አንድ ጠበቃ ነኝ ምናምና። ስለዚህ አሁን አንድ ሰው ከመሬት ተነስቶ ፓይለንት ነኝ እያለ ቢያወራ ፓይለንት ነው ብላችሁ ልታወሩለት ነው? ኧረ ስንት አይነት ጅል አለ። በማዬ ሞት ታቁም። ተገናኝተው ጊዜ ያሳልፈዋል። እሷም እሱም ኢትዮጵያ ውስጥ ነው የሚኖሩት። ጌጤ ግን የት ነው የምትኖረው? የጌጤን መኖሪያ ሳንጠይቃት ፎቶ እምቢ አላልኩም። ፎቶ ማን እምቢ አለሽ? ፎቶ ለጥፈሽ ቪዲዮ ስሪ። 13,000 ፎሎ አለሽ። ከረሜላ እጠይቅልሻለሁ። ነገ ብርሽን የማይሰጥሽ ከሆነ እውነት አንቺ ብርሽ ካንገበገበሽ ፎቶ ለጥፈሽ ቪዲዮ ስሪ። እውነተኛ ሰው ከሆንሽ ፎቶ ለጥፊና ቪዲዮ ስሪ። እሺ ያኔ በደንብ እናምንሻለን። ፎቶ ለጥፈሽ ሰውዬ 36 በፍቅረኝነት ዘመናችን 36,000 ብር ተበደረኝ። ከዛ አሁን ጌጤ የምትባል ጠብሶ ሄደና ተቃጠልኩኝ፣ ብሬን አምጣ ስለው አልሰጥም አለኝ። እና ኢትዮጵያ የፈረደበት የኢትዮጵያ ሕዝብ ፍረደኝ በይው። መቼም አንዴ ፈርዶብን ኢትዮጵያዊ ሆነናል። ስለዚህ ሁሌ በሰው ችግር እየገባን ከዛ አንቺና እሱ ስትታረቁ እኛን በቃ በድርኩት ከለከለኝ መብቱ ነው ምናምን ልትይን መጣሽ አይደል? ሞኛችሁን ፈልጉ። ጌጤ ጎበዝ ናት። ኧረ እባክሽ ጌጤስ እያበደረች ቢሆን በምን ይታወቃል? ለዛ እኮ ነው ጌጤን ብናገኛት ኖሮ አሪፍ ነው። ለጌጤ ብንነግራት፣ ጌጤን የምታውቋት ንገሯት። የመበደር አመል ያለበት ሰው በየሄደበት ስለሚበደር እሷም እያበደረች እንዳይሆን ጌጤን የምታውቋት ድረሱላት። ሚኪ ሳይበደራት ሚኪ ከከረሜላ ተበድሮ ለጌጤ ሸክላ ጥብስ ይጋብዛል አለች። ሞኝት ከረሜላ እየሰጠች ጌጤ ትጋብዛለች። ከረሜላ መስተንግዶ እግሯ እስኪንቀጠቀጥ እየሰራች ለሚኪ የምትሰጠውን ብር ሚኪ ወስዶ ጌጤን ይጋብዝበታል። ሻረች ጌጤ። እናቴ ጌጤ ተመርቃለች። ከሌላው እየተከፈለ ይመጣላታል። ከሚስኪኗ ከረሜላ እየተከፈለ ለጌጤ ትጋብዝ። ከረሜላ እያይዞች ደግሞ ኮመንት ላይ ያለች እኮ በእናታችሁ የበለጠ እንዳታለቅስ እንዲሁም ለፍራቃ ናት ልጅቷ። ከከረሜላ እየከፈለ እየወሰደ ጌጤን ይጋብዛል። ጌጤ ምን ሆንኩ ብላ ትመጣለች። ምን ሆንኩ ብላ ምን የተነካ ብላ በተጋበዘች። ተበዳይ እኮ ምስኪን ያው ራሷን የበደለችው ወዳ ፈቅዳን የሰጠችው። ለወንድ ብር የምትሰጡ ሴቶች እፈሩ። ማፈሪያ ናችሁ። ማየት ሙት ታሳፍራላችሁ። ያው እንደዚህ ነው በቃ። የአንቺ ብር ሲሰለቸው ሌላ ሴት ጋር ይሄዳል። ከአንቺ እየከፈለ ውስጡ ሌላ ሴት ይጋብዝበታል። ኦኬ ረቦታ ስጊኝ። ኧረ በእናትሽ ተይኝ። ፍቅሻለሁ አህመድ እንዴት ነህ?